ሰላም እንዴት አላችሁ? ይህ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የቅኝት ፕሮግራማችን ነው። እንግዲህ በቅኝት ፕሮግራማችን ዛሬ ለየት ባለ መልኩ ሰሞነኛ ጉዳይ ላይ የሚያጠነጥን ይሆናል። ከሰሞኑ አዶናይ ለሄርት ወደ አሜሪካ እንደሄደና ለመቶ ህጻናት የልብ ሕክምና የሚሆን የገቢ ማሰባሰቢያ ሲያደርግ መቆየት ይታወቃል። በዛ ወደ ዋሽንግተን ዲሲ ሄዱ ደግሞ የሞቲቬሽናል መድረክ አዘጋጅቶ ነበረ። በዛ ጉዳይ ላይ የምናነሳቸው ነገሮች ይኖራሉ። እንግዲህ አንድ ሰው ወደ ስኬት ጫፍ ላይ እየደረሰ ሲሄድ በራሱ ልኬት ማለት ነው ትልልቅ መድረኮች ላይ እየወጣ ሲሄድ ሊያጨበጭቡለት፣ ሊደግፉት፣ ሊያበረታቱት ይሄንን ብታስተካክል እያሉ እንደ ታላቅ ወንድም ከጎኑ ሊቆሙ ሲገባ ነገር ግን እንዳይሳካለት እየሰራ ያለው ነገር እንዲበላሽ ለማድረግ ሲረባረቡ አይተናል። ብዙዎች ቪዲዮ ሲሰሩ አይተናል። በተለይ አንድ ሰው ከኢትዮጵያ ተነስቶ ከአዲስ አበባ ተነስቶ አሜሪካ ዋሽንግተን ላይ መድረክ አዘጋጅቶ በሱ የህይወት መስመር ውስጥ እያለፉ ላሉ ሰዎች እሱን ለሚመስሉ ሰዎች ከህይወት ልምዱ በመነሳት እንዴት ከዛ ነገር ውስጥ እንደወጣና እነሱም እንዴት ሊወጡ እንደሚችሉ እሱ ያዳበረውን ኮንፊደንስ እንዴት ሊያዳብሩ እንደሚገባ ሊያስተምር ሞቲቬት ሊያደርግ ያዘጋጀው መድረክን ለማበላሸት ሲጥሩ አይተናል። ብዙዎቻችን ይሄ ሶሻል ሚዲያ ላይ ሲደረግ የነበረው ርብርብ ተራ ክፋት ሊመስለን ይችላል። ተራ ክፋት ግን አይደለም፣ ቅናት ነው። ብዙ ጊዜ ቅናት ስንል የአንድን ሰው ስኬት መመኘት፣ የአንድን ሰው ሀብት መመኘት፣ የአንድን ሰው ሚስት መመኘት እንደዚህ የመሳሰሉ ነገሮች ሊመስሉ ይችላሉ። ግን ቅናት ከዚህም ከፍ ያለ ነገር ነው። እያንዳንዳችን በውስጣችን ሻዶ የምንለው ድብቅ ማንነት አለ። ሻዶ የምንለው ምንድን ነው? መኖር የምንፈልገው እንዲኖረን የምንፈልገው ነገር ግን በማህበረሰባችን ተጽዕኖ ሊሆን ይችላል፣ በራሳችን ስንፍናም ሊሆን ይችላል፣ በቤተሰብ አስተዳደግም ሊሆን ይችላል። በውስጣችን ተዳፍኖ የቀረው ምኞታችን፣ ህልማችን፣ ፍላጎታችን ነው ማለት ነው። ስለዚህ ሻዶው የምንለው በአጭሩ የሞቱ ህልሞቻችን ወይም ፍላጎታችን መቃብር ብለን እንደዚህ በአጭሩ ጠቅልለን መግለጽ እንችላለን። በምሳሌ ላስረዳችሁ። ሁለት ጓደኛሞች አንድ መስሪያ ቤት ውስጥ ይሰራሉ። አንደኛው የስራ እድገት ያገኛል። ይሄ የስራ እድገት ሲያገኝ አንደኛው ጓደኛው ሌላኛው ጓደኛው ባገኘው የስራ እድገት ምክንያት ይናደዳል፣ ሀዘን ውስጥ ይገባል። አታክ ማድረግ ይጀምራል፣ ፋይል መደበቅ ይጀምራል፣ ስራውን ማበላሸት ይጀምራል፣ ለአለቆቹ ክፉ ወሬዎችን ማውራት ይጀምራል። ነገር ግን እዚህ ጋር ልብ ልንለው የሚገባው ነገር ይህ ሰው እየተጣላ ያለው ከጓደኛ ጋር ሳይሆን ከራሱ የውስጥ ማንነት ጋር ነው። ሊያሳካው ካልቻለው የራሱ የውስጥ ማንነት ጋር ነው እየተጣላ ያለው። እኔም እኮ ጠንካራ ሰራተኛ ሆኜ መታየት እችል ነበር፣ እኔም እኮ መሪ መሆን ይገባኝ ነበር የሚል የውስጥ ፍላጎት አለውና ከዛ ጋር ነው እየተጣላ ያለው። ጓደኛው ያንን ነገር አቺቭ አድርጎ ሲያየው ያንን ነገር እሱ አቺቭ ስላላደረገው ጓደኛው እንደ መስታወት ሆኖ የራሱን ውድቀት ያሳየዋል ማለት ነው። ስለዚህ ቅናቱ የሚመነጨው ያንን ነገር አቺቭ ካለማድረጉ የተነሳ ብቻ ሳይሆን በጓደኛው መስታወትነት ውድቀቱን ስለሚያይ ነው። ስለዚህ የቅናቱ ምንጭ የጓደኛው ስኬት ሳይሆን በጓደኛው ስኬት ውስጥ የሚያየው የራሱ ውድቀት ነው ማለት ነው። ሌላ ቀለል ባለ ምሳሌ ደግሞ ልንገራችሁ። ቲክቶክ ላይ ሊሆን ይችላል፣ ፌስቡክ ላይ ሊሆን ይችላል፣ ኢንስታግራም ላይ ሊሆን ይችላል። ሰዎች የገጠማቸውን በጎ ያልሆነ ገጠመኝ ለምሳሌ አደጋ ሊሆን ይችላል፣ ሀዘን ሊሆን ይችላል፣ ብቻ በማንኛውም ሁኔታ ውስጥ ውድቀት ሊሆን ይችላል። ለምሳሌ የስራ መበላሸት ሊሆን ይችላል። እንደዚህ አይነት ኔጌቲቭ የሆኑ የውድቀት ነገሮችን ፖስት ሲያደርጉ በጣም ብዙ ላይክ ያገኛሉ፣ በጣም ብዙ ኮሜንቶች፣ የማጽናኛ ኮሜንቶች ያገኛሉ። አይዞሽ፣ በርታ፣ ለበጎ ነው፣ ያልፋል የመሳሰሉ ነገሮችን ኮሜንት ሲያደርጉ ታያላችሁ። በተቃራኒው ደግሞ አንድ ሰው መኪና ቢገዛ፣ ቤት ቢገዛ፣ ብቻ የሆነ ነገር ሆነልኝ ብሎ ፖስት ሲያደርግ ደግሞ ተቃራኒ የሆነ ነገር ታያላችሁ። ብዙ ላይኮች አይኖሩትም፣ ብዙ የመልካም ምኞት መግለጫዎች አይኖሩትም። ይሄ የሚሆንበትን ምክንያት ምንድነው? ሰዎች ያ ነገር ለኔ ይገባኝ ነበር የሚል ስሜት ስለሚሰማቸው ያንን ሰው ያገሉታል፣ ወይ ያንን ጉዳይ ይሸሻሉ፣ ወይ ደግሞ ያስመስላሉ። ስለዚህ እነዚህ ሰዎች እየቀኑ ነው ስንል ያ ሰውዬ ስለተሳካለት እየተቃወሙት ነው ማለት ሳይሆን በዛ ሰውዬ ውስጥ የሚያዩት የራሳቸው ውድቀት ከራሳቸው ጋር ስለሚያጋጫቸው ነው። ስለዚህ የውስጣቸውን ግጭት ውጭ ያወጡና ላይ ያንጸባርቁታል፣ ተሳካለት የተባለው ሰው ላይ ያንጸባርቁታል ማለት ነው። ስለዚህ ወደ ዋሽንግተኑ ወደ አዶናይ ጉዳይ ስንመለስ በዛ ፕሮግራም ላይ አዶናይ ነገሮች እንዳይሆኑለት ሲያደርጉ የነበሩ ሰዎች ምን አይነት ናቸው
የሚለውን እንመልከት። አንደኛ የተቀበረ የመሪነት ህልም ያላቸው ሰዎች ናቸው። እነዚህ ሰዎች እንደሱ ብዙዎችን መምራት የሚፈልጉ፣ መድረክ ላይ መታየት የሚፈልጉ፣ በብዙዎች ፖዚቲቭ በሆነ ወይ በጣም መወደድ የሚፈልጉ፣ ፖዚቲቭ ኢምፓክት እንዲኖራቸው የሚፈልጉ፣ በበጎ ተጽዕኖ ፈጣሪነታቸው መታወቅ የሚፈልጉ ናቸው። ነገር ግን ይህንን ማድረግ ያልቻሉ በተለያየ ምክንያት፣ በስንፍናቸው ምክንያት ሊሆን ይችላል፣ ትጋት ስለሌላቸው ይሆናል፣ ወይም ደግሞ ስነ ስርዓቱ ስለሌላቸው ሊሆን ይችላል። ይህን ነገር ማሳካት ያልቻሉ ሰዎች ናቸው። ታዲያ አዶናይ ይህን ነገር አሳክቶ ሲያዩ ስንፍናቸውን ያጋልጥባቸዋል። እንደ መስታወት ሆኖ ውድቀታቸውን ያሳያቸዋል። ያ ህልማቸውን፣ ያ በጣም የሚፈልጉትን ነገር፣ ያ የሚጠሙለትን ነገር፣ ሊያሳኩት ያልቻሉትን ነገር ሆኖ ሲያዩት እሱ ውስጥ የእሱን ስኬት ሳይሆን የሚያዩት በእሱ ስኬት ውስጥ የራሳቸውን ውድቀት የሚያዩ ሰዎች ናቸው። ስለዚህ አንደኞቹ እነዚህ ናቸው። ሁለተኞቹ ደግሞ የድርጊት ወይም የአክሽን ፍራቻ ያለባቸው ሰዎች ናቸው። እንዴት ነው? ለምሳሌ አዶናይ እነሱ የሚፈልጉትን ነገር፣ እነሱ በሀሳባቸው ውስጥ ያለውን ነገር እሱ በድርጊት አሳይቷል፣ አድርጎታል፣ ሆኖታል። ስለዚህ እነዚህ ሰዎች ሁለት ምርጫ አላቸው። አንደኛው ታግለው ተግተው ሰርተው በሱ ውስጥ ያዩትን ስኬት እነሱም እንዲሆን ማድረግ፣ የራሳቸውን ስኬት ማስመዝገብ፣ በሱ ውስጥ ያዩትን መሆን የሚፈልጉትን ነገር ሆነው መገኘት ነው። ሁለተኛው ደግሞ ያንን መሆን እንደማይችሉ ስለሚሰማቸው የሆነውን አካል ስራ ማበላሸት ነው፣ መረበሽ ነው። ስለዚህ እነሱ የመረጡት ይሄኛውን መንገድ ነው ማለት ነው። መሆን እንደማይችሉ ሲረዱት ወይ ደግሞ አቅሙ እንደሌላቸው ወይ ደግሞ ትጋቱ እንደሌላቸው ሲረዱ የእሱን የደረሰበትን ነገር ማበላሸት ጀመሩ ማለት ነው። ለምሳሌ ከዚህ መድረክ በፊት ሲያወሩ የነበሩትን ነገሮች አይታችኋል። ከዛ በፊት በጣም ይሰድቡት ነበረ፣ ያሙት ነበረ፣ ብቻ መጥፎ የሆኑ ንግግሮችን ይናገሩ ነበረ። ምንም መልስ አልሰጠም፣ ስራውን ሰራ። ከዛ ስራው መመስከር ሲጀምር የእነሱ ወሬ ትርጉም እያጣ መጣ። ስለዚህ እነሱም ወደ አድናቂዎቹ ጎራ ተቀላቀሉ ማለት ነው። ከዛ ጭራሽ ያሉበት ድረስ ሄደ እሱ። ስለዚህ ትሪገር አረገ ማለት ነው። ገብቷቸዋል? ውድቀታቸውን እነሱ ለረዥም ዓመት እዛ ሆኖ ያላሳኩት፣ ብዙ አድማጭ እያላቸው ብዙ ሰሚ እያላቸው ያላሳኩትን ነገር አሳካ። ያኔ ክሊክ አረጋቸው ማለት ነው። ስለዚህ ሁለት ምርጫ ነው ያላቸው። ወይ እነሱም ያንን ፖቴንሻል ተጠቅሞ እሱ የቆመበት ቦታ ላይ መቆም ማለት እዛ ቦታ ላይ መቆም ስለሚፈልጉ በህዝብ መወደድ መታየት ያንን ማድረግ ስለሚፈልጉ ማለት ነው። ሁለተኛው ደግሞ ያንን ማድረግ እንደማይችሉ ስለሚያውቁ ማበላሸት፣ የእሱን ስሙን ማጥፋት፣ ሰዎች እንዳይገኙ ማድረግ ላይ ይሰራሉ ማለት ነው። ይሄ ነው የሆነው። ስለዚህ አዶናይን መድረክ ላይ ሲያዩት እያዩ ያሉት አዶናይን ሳይሆን በአዶናይ ውስጥ የራሳቸው ሊያሳኩት ያልቻሉትን ስኬታማ ማንነታቸውን ነው እያዩ ያሉት። ስለዚህ ዝግጅቱ እንዳይካሄድ እንዳይሳካ ሲታገሉ እየታገሉ ያሉት አዶናይን ሳይሆን በውስጣቸው ያለውን የበታችነት ስሜት ለማስታገስ ነው ያንን እያደረጉ ያሉት ማለት ነው። ያንን አድርገው መድረኩ ባይሳካ ኖሮ አየህ ማንም ሰው ይህንን ሊያሳካው አይችልም የሚል ጀስቲፊኬሽን ለራሳቸው ለመስጠት ነው። እነዚህን አካሄዶች ስናይ ምንድነው የምንረዳው ማለት ነው? አንድ ሰው የገዛ ህይወት ውስጥ ትርጉም ሲያጣ የሌላን ሰው ህይወት በማበላሸት ውስጥ ትርጉም ይፈልጋሉ ማለት ነው። እነዚህ ሰዎች ሲያደርጉ የነበረው ይሄንን ነው። የራሳቸውን ህይወት እንደሚፈልጉት ማድረግ አልቻሉም። ያላቸው ፓወር ያላቸው ደጋፊዎቻቸው የሚወዱባቸው መንገዶች ምናምን ኔጌቲቭ የሆነ ኢምፓክት ስላላቸው ነው ማለት ፖዚቲቭ በሆነ ኢምፓክት አይደለም። እነዛ ሰዎች የሚወደዱት ያውሉ ሰው ተከታይ ያላቸው ማለት ነው። ሶ እነሱ ግን የሚፈልጉት ያንን ነው። አዶናይ ያደረገው ነው። አዶናይ የደረሰበትን ነገር ነው የሚፈልጉት ቢችሉ። በሱ ስላልተሳካላቸው የሸርጣኖችን አካሄድ ይሄዳሉ ማለት ነው። ለምሳሌ ሸርጣኖችን አንድ ባልዲ ውስጥ ብትከቷቸውና አንደኛው ሸርጣን ለመውጣት ቢሞክር ከስር ያሉ ሸርጣኖች ይጎትቱታል። ማንም እንዲወጣ አይፈቅዱም። እነዚህም ሰዎች እያደረጉ ያሉት ይሄንን ነው። ማንም እንዲሳካለት አይፈልጉም። በቃ ከነሱ በላይ ማንም እንዲሆን አይፈልጉም። ከነሱ በላይ ማንም እንዲወራለት አይፈልጉም። ከነሱ በላይ ማንም ስኬታማ እንዲሆን አይፈልጉም። ስለዚህ የሆነ ሰው ወጣ ወጣ እያለ በሄደ ቁጥር ወደ ታች ይጎትቱታል ማለት ነው። ይህ የሸርጣኖች ሀሳብ ይባላል። የሸርጣኖች አስተሳሰብ ይባላል። እና እንደዚህ አይነት አመለካከት ያላቸው ሰዎች፣ እንደዚህ አይነት ኢነርጂ ያላቸው ሰዎች ናቸው የሆነ ሰው እንዳይሆንለት የሚመኙ። ነገር ግን ይህንን ሲያደርጉ የሚያደርጉት
ቀጥታ በዚህ መንገድ አይደለም። እኛ እንደዚህ እንድንረዳው አድርገም አይደለም የሚያደርጉት። ለእኛ ያሰቡ ህዝቡ እንዳይበዘበዝ ያሰቡ አስመስለው ነው የሚያደርጉት። ለምሳሌ ሲጠቀሟት የነበረችው ነገር ነበረች። ካናዳ ውስጥ ያልተሳካለት ሰውዬ እንዴት ነው እዚህ ስኬታማ የሆኑ ሰዎችን ሞቲቬት ሊያደርግ የሚመጣው የሚል ሀሳብ ሲያነሱ ነበር። እቺ ሽፋኗ ነች ማለት እኛን ለማሳመን የሚጠቀሙባት ማለት ነው። ምክንያቱም የጋራ መረጃ አለን እነሱም ጋር እኛ ጋርም ያለን። ይህን መረጃ የሰጠን ደግሞ ራሱ አዶናይ ነው። እኛ መርምረን እነሱ መርምረው ያገኙት ነገር አይደለም። ራሱ የሰጠን የጋራ መረጃ ስላለች ያችን ካርድ ይመዟታል በቀላሉ እኛ እንድናምን ስለሚፈለግ ማለት ነው። ስለዚህ ምን አደረጉ? ራሱ የነገረንን ህይወት ካናዳ ውስጥ የነበረውን እያንዳንዱን ህይወት ነግሮናል። እዚህ መጥቶ የነበረውን እያንዳንዱን ህይወት ነግሮናል። እና ከ3 ሳምንት ከ4 ሳምንት በፊት ሲያደንቁት የነበረውን ከዛ ህይወት ወጥቶ ምናምን ሲሉበት የነበረውን አሁን ደግሞ ያችኑ ካርድ መዘው እንደዚህ አይነት ሰው እንዴት ነው እኛም ሞቲቬት ሊያደርገን የሚችለው የሚል ሀሳብ አነሱ። እውነት ለመናገር ይሄ ምክንያት እንደውም ሞቲቬት እንዲያደርግ የሚገፋ አሪፍ ምክንያት የሚሆን ነው። ምክንያቱም አንድ ሰው ካለመቻል ተነስቶ እዚህ ደረጃ መድረስ ቀላል አይደለም። አንድ ሰው ደግሞ ተመሳሳይ ቦታ ላይ ግዴታ ሊሳካለት ይገባል አንልም። በቃ አቅማችን ይለያያል፣ እውቀታችን ይለያያል፣ የምንችለው ነገር ይለያያል፣ ህይወት ውስጥ የሚገጥመን ገጠመኞች ይለያያሉ። በነገረን ህይወት ውስጥ ያን ያህል ሰነፍ ሆኖ አይቼው አላቅም። እኔ በበኩሌ አላቅም። ብቻ የራሱን ያክል ይተጋ ነበር። ህይወት እንደዛ ስለሆነች የእሱ ተርኒንግ ፖይንት ሌላ ቦታ ላይ ስለሆነ ስኬቱ ሌላ ቦታ ላይ ስለሆነ ያ ነገር ተፈጥሯል። ግን እነሱ ያችን እንደ ካርድ ተጠቅመዋታል። ስለዚህ ለህዝቡ ያሰቡ አስመስለው ነው ጉዳዩን ሲያደርጉ የሚያደርጉት። በቀጥታ ቀንቼበታለሁ ብለው አይነግሩንም። ገብቷችኋል? ስለዚህ የጋራ መረጃችንን ተጠቅመው ለማጥቃት ይሞክራሉ ማለት ነው። ያው እየሆነ የነበረውን ነገር አይታችኋል። ለምሳሌ በጣም እየተተቸ የነበረበት ጊዜ ነበረ። አንድ ምሳሌ ልንገራችሁ። ንስር በሰማይ ላይ ሲበር አሞራ ክንፉ ላይ ያርፍና አንገቱን ይነክሰዋል፣ ሊያቆስለው ይሞክራልና ንስሩ ዞሮ ከአሞራው ጋር አይታገልም። ቀጥታ የሚያደርገው ነገር ምንድነው? ወደ ከፍታ ዝም ብሎ መብረር ነውና በጣም ከፍ እያለ በሄደ ቁጥር አሞራው ትንፋሽ እያጠረው ይመጣል እና ንስሩ በጣም ወደ ከፍታ ሲሄድ አሞራው አቅቶት በራሱ ጊዜ ይወድቃል። አዶናይ የተጠቀመው ይህንን ስልት ነበረ። በጣም ይተቹት ነበረ፣ በጣም ይሰድቡት ነበረ። ምላሽ አይሰጣቸውም። ዝም ብሎ ስራውን ሲሰራ ነበር፣ ወይ ደግሞ ለነሱ ሲያዝንላቸው ነበር መልሶ ማለት ነው። እና እቺንም መዛዋት ሲያወራ ነበር አንዱና ይህንን ያደረገው በቃ መልሶ ለነሱ ማዘን፣ ከነሱ ጋር እንደዚህ አይደለም ብሎ ክርክር ውስጥ አልገባም። አንድ ሰው ሲከራከር ለነዛ ሰዎች እውቅና ሰጣቸው ማለት ነው። ገብቷችኋል? ያ ነገር ፑሽ ያደርጋቸዋል የበለጠ ስለ ጉዳዩ እንዲያወሩ። ያንን እድል አልሰጣቸው። ዝም ብሎ ስራውን መስራት ቀጠለ። ትንፋሽ እያጠራቸው መጣ፣ ወደቁ። ከዛ አሁን ደግሞ ሌላ እድል አገኙ። አሁንም ደግሞ ለመንከስ እየሞከሩ ነው፣ አንገቱን ለመንከስ እየሞከሩ ነው። አሁንም የሚጠበቀው ተመሳሳይ ነገር ነው ብሎ ወደ ከፍታ መብረር ነው። ያኔ ትንፋሽ ሲያጥራቸው ተመልሰው መውደቃቸው ስለማይቀር ማለት ነው። እነዚህ ነገሮች ወደ እኛ ህይወት ልናመጣቸው ይገባል። በግልጽ ልንማረው የምንችለው ነገር አሪፉ ፓርት ይሄ ነው ከአዶናይ ማለት ነው። በማንኛውም ሁኔታ ውስጥ ሰዎች ሲተቹን መለስ ብለን ከነሱ ጋር ጥሩ መሆናችንን፣ ጎበዝ መሆናችንን፣ ጠንካራ መሆናችንን ለማስረዳት መታገል የለብንም። ቀጥታ ስራችንን ብቻ ዝም ብለን ነው መስራት ያለብን። ዝም ብለን እየሰራን ስንሄድ ስኬት መምጣቱ አይቀርም። እየተሳካልን ስንሄድ እነዛ አሞራዎች፣ እነዛ ቁራዎች ትንፋሽ እያጠራቸው እየመጡ እየወደቁ እየተራገፉ ይሄዳሉ ማለት ነው። ስለዚህ ይሄ ለእኛ ትልቅ ማሳያ ነው። ብዙዎች አይታችኋል። የሆነች የስኬት መንገድ ይመጡና ከሚሰድቧቸው ጋር መልስ ለመስጠት ሲታገሉ ታያላችሁና ያ ነገር መልሶ ሲያጠፋቸው አይተናል። መልስ መስጠት በራሱ ማለት ነው። እና ለምሳሌ አንድ አናጺ ቤት እየሰራ ነው እንበልና አንድ ሰው በዛ ጋር ሲያልፍ ጣራው ላይ ደርሷል እንበል። ሰውየው አናጺው ጣራውን እየሰራ ነው። ይሄ ቤት መሰረቱ ደካማ ነው፣ ግድግዳው ደካማ ነው፣ ከአንድ ሳምንት በኋላ ይወድቃል ቢለው እና ያ አናጺ ስራውን ትቶ መጥቶ እንዴት ጠንካራ እንደሆነ እንዴት እንደሰራው ከምን እንደሰራው ሊያስረዳው ቢሞክር ለዚህ ሰውዬ ስራውን ይተወዋል። ስለዚህ ስራው መድረስ ካለበት ጊዜ ይዘገያል ማለት ነው። ገብቷችኋል አይደለ? ስለዚህ ያ አናጺ ማድረግ ያለበት እንዴት እንደሰራው፣ ለምን እንደሰራው፣ በምን እንደሰራው ስለሚያውቅ ስራውን ዝም ብሎ ነው መቀጠል ያለበት። እዚህ ጋር በማስረዳት ስራውን መተው የለበትም ማለት ነው። እኛ ለማስረዳት ስንሞክር
ችግሩን ለመፍታት ስንሞክር፣ በወሬውን ለመፍታት ስንሞክር እነሱን ለማሸነፍና ለማሳመን ስንጥር ስራችንን እንተወዋለን ማለት ነው። ስለዚህ መደረግ ያለበት ምንድን ነው? ስራችንን ዝም ብለን መስራት። ቤቱ ተሰርቶ አልቆ ብዙ እድሜ እየኖረ ሲመጣ ስናይ፣ እነሱ ካሉት የጊዜ ገደብ አልፎ ስናይ ለካ ውሸት ነበር ይባላል። ስለዚህ ሁሉም ነገር በጊዜው ግልጽ ይሆናል። እኛ መታገል አያስፈልገንም፣ ወሬ ማውራት አያስፈልገንም። ከአዶናይ አካሄድ ልንማረው የሚገባው ይሄ ነው። ማንንም ጥሩ ነኝ ብሎ ለማስረዳት ሲሞክር አላየንም። ገብቷችኋል አይደለ? መልስ የሰጠባቸው ጊዜ እንኳን ስታዩ ለሰዎቹ ያለውን መልካም ሀሳብ፣ መልካም አመለካከት እንደሚወዳቸው ይናገራል እንጂ እኔ እንደዚህ አይደለሁም፣ እኔ እንደምታስቡት አይደለሁም አይልም። እቺንም ነገር ደጋግሞ ይናገራታል። ሰዎች እናንተን የሚተቿችሁ በራሳቸው ውስጥ ያለውን ውድቀት ለማስታገስ ነው። ገብቷችኋል አይደለ? ስለዚህ ከዛ ነገሮች አንፃር እነዚህ ነገሮች ባለው ጉዞ ውስጥ መማር እንችላለን ማለት ነው። እነዚህ ሰዎች እየቀኑ ያሉት እሱ ላይ ክፉ ለማድረግ አስበው ሳይሆን እነሱ ያላሳኩትን ነገር እሱ እያሳካ ስለሆነ፣ እሱ እንደ መስታወት ውድቀታቸውን እያሳያቸው ስለሆነ ከራሳቸው ጋር ጸብ ውስጥ ስለሆኑ ነው። ያንን ጸብ ነው ፕሮጀክት እያደረጉ ያሉት ማለት ነው። ውስጣቸው ያለውን ገብቷቸዋል። ለምሳሌ ገንዘብ ሊሰበስብ ነው፣ ሊበዘብዝ ነው። የራሳቸው ሀሳብ ውስጥ ያለው ገንዘብ ለመሰብሰብ ለመበዝበዝ ይሰራሉ። ያንን ነው ፕሮጀክት የሚያደርጉት። ገብቷቸዋል። ያንን ነው በውስጣቸው ያለውን የራሳቸውን ክፋት ነው እሱ ላይ የሚለጥፉት ማለት ነው። ስለዚህ ብዙ ጊዜ ሰዎች እንደዚህ ግግም ካሉ ያ እያወሩት ያለው ነገር የራሳቸው ማንነት እንደሆነ ልንገነዘብ ይገባል ማለት ነው። እንደዚህ አይነት ወጣቶች ሊበዙ ይገባል። እንደዚህ አይነት ሰዎች ሊበዙ ይገባል። ክፋት ለሐሜት ከሚበቃ ጥሩ ነገሮች ቢታሙ የተሻለ ነው። ገብቷቸዋል አይደለ? እንደዚህ እየሰሩ ያሉ ሰዎች ብዙ ሆኖ እነዛ ጥሩ ሰዎችን የሚያሙ ሰዎች ቢኖሩ ጥሩ ነው። መጥፎ ነገር ከሚታማ፣ አይምሯችን በማይሆን ወሬዎች ከሚሞላ እንደዚህ በጎ ነገሮች ቢታሙ የተሻለ ነው። ለእኛ ለአይምሯችንም ጥሩ ነው፣ እኛም እንማርበታለን። ስለዚህ ለዛሬ የነበረን የቅኝት ፕሮግራማችን ይመስላል። ሰሞነኛ ጉዳዮችን ልቃኝላችሁ ሞክሬያለሁ። እንዴት ልንገነዘበው እንደሚገባ በእኔ መረዳት መሰረት ከሌሎች ሰዎች ካየኋቸው ካነበብኳቸው ነገሮች በመነሳት እንደዚህ እንድንቃኘው አስቤ ይህንን አቅርቤላችኋለሁ። ነገር ግን መዝጊያ የሚሆን ከዘመን ዘመን የሚሸጋገር አንድ ታላቅ አባት የመከሩንን ቆንጆ ምክር ለእናንተም እንደ ህይወት መመሪያ፣ ለሁላችንም እንደ ህይወት መመሪያ የሚሆን ነገር ነው። እሷን ለመጨረሻ ጊዜ ሰጥቻችሁ እንለያያለን ማለት ነው። ሳምንት በሌላ የቅኝት ፕሮግራም እስክንገናኝ ድረስ መልካም ሳምንት ይሆንላችሁ። ወደ ምክሩ። ጥንቸሎቹንም በማባረር ጊዜን አታጥፋ፣ ስራህን ስራ። ዋሾች ይዋሹ፣ ጠበኞች ይጣሉ፣ ማህበሮችም ይወስኑ፣ ደራሲዎችም ይድረሱ፣ ሰይጣንም የፈለገውን ያድርግ። አንተ ግን ምንም ነገር እግዚአብሔር የሰጠህን ስራ ከመፈጸም እንዳያግድህ ተጠንቀቅ። ዓላማ እንደ ኮከብ የጸና ይሁን። ተወው፣ ዓለም እንደፈለገ ይነታረክ፣ ይጨቃጨቅ፣ ጥቃት ይድረስብህ፣ ትበደል፣ ትሰደብ፣ ትታማ፣ ትቆስልና ትናቅ ይሆናል። ኃይለኞች ያጎሳቁሉህ፣ ወዳጆች ይተውህ፣ ሰዎችም ይንቁህ ይሆናል። አንተ ግን በጸና ውሳኔ በመጨረሻ ጸንተ የሰጠኝን ስራ ፈጸምኩ፣ ሃይማኖቴንም ጠበቅኩ ለማለት እስክትችል ድረስ የህይወትህን ዓላማና የተፈጠርክበትን ግብ ተከተል። ስራህን ስራ።